ባልገረዝ ይሻል ነበር። ወይ እሷ ነች የገረዘችው? አዎ። ለመሆኑ ትክክል ገርዛው ይሆን? እኔ ምን አውቄ ኧረ የትም ሀገር በምላጭ ነው የሚገረዘው። በምላጭ የት ሀገር ነው በቢላዋ? አሁን በሬ ነው በግ ነው ዶሮ ነው በቢላዋ የሚቆረሰው? እኔ ምን አውቃለሁ። ከዛም በኋላ የወለድ ወይዘሮ ዝናሽ አንዴ በምላጭ ሸርከት ስታደርገኝ እኔ እርሶ ልጅ ደንግጬ እንኳን እንደው ጥር እንኳን እንደው እንዲህ በቀላል ነው የሚገዛው። ታልኳንዳ ያለህን ያለ ገዝተህ ቀቅለህ ብላ። እኔ የልኳንዳ ስጋ እንትን አይለኝም። ምንድነው አይስማማኝም። ወባ ይነሳብኛል እንዴ። እኔ ቅርጫ ነው የሚሻለኝ። ቅርጫ እንዴ በቀላል ገንዘብ አይገኝም። የሩብ ቅርጫ አለ እኛ ግቢ። የሩብ ቅርጫ ሩብ ጉዳይ እኮ ቅርጫው በትንሽ የሩብ ቅርጫ አለ። 2,000 ብር ነው የሩብ እሱ የሚነገረው። እንደው አደራ ጉድ ልነግሮት ነው ጉድ። እሱ ደግሞ ደስ ብሎ ገንዘብም ይዟል የያዘውንም ይዟል። ለማማ ዝናሽ በደንብ አድርጌ ነው የያዝኩትን ነገር የምሰጠው ብሎ ደስ ብሎታል። ለምንድን ነው ደስ ያለህ ብለው አደፍርስ ማለት ነው። በጣም ደስ ብሎኛል። እሱ ነው እንዴ? አይደለም ገና ሊመጣ ነው አደፍርስ። ለምንድን ነው ደስ ያለ አልኩት። ቅድም እኔና ጀማነች ልንጠይቀው ሂደን በጣም ደስ ብሎኛል። በጣም ነው ደስ ያለኝ። በጣም 6 ኪሎ አንበሳው ጋር ያለው ያገኘው ቤት ነው ያለው። አዎ በጣም ደስ ብሎኛል። ምንድን ነው እንደዚህ ደስ ሊል የቻለበት ዋናው ምክንያቱ ምንድን ነው ብዬ በጠይቀው ተገርዤ ነው አለ። አሁን እማማ ዝናሽን እጠይቃለሁኝ አለ። ኧረ ተው ይቅርብ። ደግሞ ሲራመድም ራሱ እንደው እግሩን ከፈትፈት አድርጎ ነው ሲራመድም። ኧረ ተው ብለው አይ እኔ ስለተስዬ ነው እማማ ዝናሽ እውነት እሳቸው የኔ እናት ከሆኑ መወዳቸው ከሆኑ ቶሎ ብዬ መገረዝ አለብኝ ብዬ ተስዬ ነበረ ተሳልኩኝ። ስለዚህ የዓመት በዓል ጊዜ መጥቼ እጠይቃችኋለሁ፣ ጉልበት እስማለሁ ብሏል። እየመጣ ነው። እንጠብቁት ትንሽ። ምን ለመሆኑ ነው ጉልበት የሚስመው? ደስ ብሎት ነው በመገረዙ ደስ ብሎት። እንዴት ዋሉ? እንኳን ደስ አሎት። እንኳን ደስ አለህ። ደህና ኖት? እንዴት ረጅም ትቃለ እንዳይሰበርብኝ እዚህ ውስጥ። ኧረ ሞት ትናንት መስቀል አደባባይ ውዬ ደክሜያለሁ። አይዞት። ትናንት ጋሪው ቀጠቀጠኝ። መስቀል አደባባይ የመንግስት ደመራ። እንዴት ኖት የኔ እናት? የኔ መድኃኒት የኔ ሁሉ ነገር ደህና ኖት? እንዴት ኖት? እንዴት ደስ አለ። ትክክል ሆናለሁ። አዎ ሐኪም ቤት ነው ቤት የተገረዝከው እኮ ያዙ። ውይ እሱን አያንሱት። ውይ አመማህ? ኧረ በል የሆነች አንድ የልምድ ገራዥ ናት። ሴት ናት ደግሞ የምትገርዘው። እንዴ የሴት እኮ ሴት የወንድ ሴት አይገርዝም። የወንድ ወንድ ነው። የሴት ናት የምትገርዘው። ሴት ይገረዛል እንዴ? እርሱ ደግሞ የሴቶች ሴት ህጣን ሲወለድ ሴት ናት። ወንድ ሲወለድ ወንድ ነው የሚገርዘው። ደግሞ ወንድ የምትገርዘው ሴትዮ የእድር እኛ እድር አለችበት። ከዚህ በፊት ቅጣት ቀጥቻታለሁ። ያንን እልህ ለመወጣት ነው መሰለኝ። አቤት እንዴት እንዳሳመመች። ወይ አቤት ባልገረዝ ይሻል ነበር። እሷ ነች የገረዘችው? አዎ። ለመሆኑ ትክክል ገርዛው ይሆን? እኔ ምን አውቄ እማማ ዝናሽ ወዬ እናንተ ሰፈር ጥሩ ገራዥ ነበር እንደ የምትገርዝን አለች እንደ የሚገርዝ? እኔ አላውቅም። አሬ በደንብ የገረዘችኝ አይመስለኝም።
አቤት 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 አላውቅም። ውይ ለምን ሐኪም ቤት አትገረዝም? ሐኪም ቤት ይገርዛሉ። እኔ እኮ ሐኪም ቤት ከተወለድኩ ጀምሮ ሂጅ አላውቅም። አልወድም ሐኪም ቤት አልወድም። አሁን ሴትዮዋ መጣች። እግሩን እሰሩልኝ አለች። እሺ ሁለቱን እግርን? አዎ ሁለት እግሬን ታሰርኩኝ። አንዱ እግሩን ከዛኛው ወንበር ጋር ሰሩት አለች። ተወንበር ጋር? አዎ አንዱ እግሬን ደግሞ ከአልጋ ላይ ሰራው አለች። ታንድ ወንበር ደግሞ? አዎ እሱ እንዲገላለጥ ነው፣ በደንብ እንዲገረዝ ነው። አዎ ውይ ጠላቶት ይንገራጀጅ ቀጠላቶት ይገልበጥ ገለበጠችኝ ወደ ላይ። አቤት 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 ገለበጠች። ከዛም በኋላ በምላጭ እንደው ነካ ስታደርገው ያማል አለች። አውቃ አያምም ዝም በል አለች። አውቃ እኮ ነው አውቃ አውቃ አው ስትሄድ ተራምደህ ስትሄድ አያምህም? እስቲ እንደዚህ ነው የምራመደው። ስራመድ ይኸው እንደዚህ ስቀመጥም ይኸው ከፍ ያለ ወንበር ላይ መቀመጥ አልችልም። ይኸው እንዲህ ነው የምቀመጠው። ቆይ እዚህ ቃል እማማ ዝናሽ እንደ እርስዎ ገራጅ ጥሩ የሚገርዝ ሰው አያውቁም? ኧረ እኔ አላውቅም። ወይ በስመ አብ። እኛ ሀገራችን ቡልጋ ወዲያው ሲወለዱ ነው የሚገረዙት። አድጎ አዋቂ ተሆነ በኋላ አይደለም የሚገረዙት። አሁን ምን ልብላ፣ ምን ልጠጣ፣ ምን ጥሩ ነው? እኔ እኮ አሁን በትክክልም የገረዘችኝ አይመስለኝም። እኔ እንጃ። እስቲ ሐኪም ቤት ሂድና በዶክተሮች ይታይልህ ትክክል መሆኑን፣ ትክክል መግረዟን። እሺ 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 እርስዎ ከመከሩኝ እሺ ነው የምለው። እኔ ሐኪም ቤት ሂድና ዶክተሮች እነሱ ወንድ አይደሉም እንደ አይፎትቱ አይስቁብህም። እነሱ ወንዶች አይደሉም። ሂድና ግርዙ ትክክል መሆኑን ሂድና ይውልህ። ሐኪም ቤት ዶክተሮች ሂድና ዶክተሮች ይውልህ። ደግሞ ምን ትለኛለች? አውቃ ከተገረዝክ በኋላ አለች ምግብ ይሄን ብላ አውቃ ምን አለች? ከጓያ የተሰራ ቆንጆ ትክትክ ብሎ የተሰራ ሽሮ ብላ አለች። በጓያ ሽምድምድ ብላ ገደል ትግባ። እሷ ጓያ ያሽመደምዳል። አቤት ጓያ ይኸው አሽመደመደችኝ። ይኸው ከዚህ በላይ ያሽመደምዳል። ከዚህ በላይ ልሽመድመድ፣ ከዚህ በላይ ሰውነት ያሽመደምዳል። ጓያ እኛ ሀገራችን ቡልጋ እናውቃለን። ልጅ ወይ ብሆንም እኔማ ለምን መሰሎት እስካሁን ያልተገረዝኩት? አባቴ የኔ አባት የኔ ልጅ ይሆን አለ። ከተገረዘ አለ ውርስ አይወርስም አለ። ውርስ አይወርስም አለ። ውርስ አይወርስም? አዎ፣ በእኛ ባህል መሰረት ውርስ አይወረስም። ግርዝ የተገረዘ እንደሆነ? አዎ። እንዲሁ እንደተወለደ እንደተፈጠረ እንዲሁ ታልኖረ? አዎ። ውርስ አይወርስም? አዎ። አሁን አሉ አባትህ? አሁንም አረፉ፣ ሞቱ። እናትስ አሉ? እሳቸው አሉ። እናትህ አሉ? አዎ። ለምን በኦቶ በሰዓቱ ሳታስገርዙኝ ለምን ቀራችሁ? በኦቶ በሰዓቱ ሳታስገርዙኝ ለምን ቀራችሁ በላቸው እስቲ። እናት ብያለሁ፣ ጠየቅኩኝ እኮ አባቴ ነው ያሸነፈው። ሂድና አሁን ሐኪም ቤት ዶክተሮች ይውልህ ትክክል መሆኑን። ዶክተሮች እነሱ አይፎትቱም አይስቁም፣ ወንዶች ናቸው።
ቤት ሂድና ወይዘሮ ዝናሽ በዶክተሮች ይታይ። ወይዘሮ ዝናሽ ወይ እኔ ወንድ እንዲገርዘኝ አልፈልግም። እኔ ወንድ እንዲገርዘኝ አልፈልግም። ወንድ እንዲገርዘኝ አልፈልግም። አዎ አሁን ተገርዘሃል። ምን ይገርዘዋል? ትክክል መሆንክን ተመርመር። በዶክተሮች ተመርመር። ምርመራ ራጅ ምርመራ። እኔ የምሎት ወይዘሮ ዝናሽ ሰውነትህን ተመርመር። ውስጠ ሰውነትህን ሙሉ ገላህን ተመርመር በዶክተሮች ሙሉ ጤና መሆንክን። ወይዘሮ ዝናሽ ሰውነት እንከን አዳምጥ። ሙሉ ጤና መሆንክን ሰውነትህን እንከን መኖሩን። ደግሞ የሚያሳዝኖት እኔ መጨፈር እወዳለሁ። እንዴት ልጨፍር አሁን? እንዴት አድርጌ ልጨፍር? ደሞቺ የምትገርዘው ሴትዮ የገረዘችን ቀን አሞኝ ከኋላ ተኩስ ተኩሼ ነበር። ተኩስ ያውቃሉ? ተኩስ በምን ተኮስክ? ተኩስ ነው ያው ፈስ ተኩስ አያውቁም? ተኩስ ፈስ ነው ፈስ የራሷ ጉድ። እሷ ትፈሳ የለ እንደው አንዴ ብቻ እንደው ስትገርዘኝ እንደው ደንግጬ አንዴ እሷ እዛ ሳረገው የባሰ ባፏ ፈሱ ገባ። አዎ የራሷ ጉዳይ። እሷ ትፈሳ የለ እኔ ያው አሞኝ ነው። እኔ አንዴ እንደው ቢላውን አመጣችና መጀመሪያ ምረጥ አለችኝ። ቢላ ይሻልሃል ምላጭ ይሻልሃል አለችኝ። ያው ቢላ ቶሎ ማነው ምላጭ ቢላዋ የት ሀገር ነው? በምላጭ ነው የሚገረዘው። እኛ ሀገር ቡልጋ በምላጭ ነው የሚገረዘው። ደግሞ ቢላዋ በሬ ነው። አረ ብዙ በደል በደለችኝ። እሺ ምላጭ ይሁንልኝ ስላት ጊዜ አረ የትም ሀገር በምላጭ ነው የሚገረዘው። በምላጭ የት ሀገር ነው በቢላዋ? አሁን በሬ ነው፣ በግ ነው፣ ዶሮ ነው በቢላዋ የሚቆረሰው። ብዙ በደል የደረሰብኝ ብዙ ባልገረዝ ይሻል ነበር። ከዛም በምላጭ ይሻለኛል ስላት ጊዜ እሺ በሉ እጁን እሰሩልኝ፣ እግሩን እሰሩልኝ፣ አይኑን ጨፍኑልኝ አለች። ሁሉ ነገር እንደው በቃ እንዳለ ተያያዝኩኝ። አንዱ እግሬን፣ አንዱ እግሬን፣ አንዱ እጄን፣ አንዱ ደግሞ ጥፍርቅ አድርጎ እንደው በዛ በቂቤ በጠጣ እጁ በምላጩ ገረዘችህ? ሁሉም ተረባረቡብኝ። የእሷ ዘመዶች ናቸው መሰለኝ። ብቻዋን ደግሞ አትመጣም። 5 ሰዎች ጋር አንድ ላይ ነው የምትመጣው። አንድ እግርህን ወደዛ ያዙ፣ አንድ እግርህን ወደዚህ። እሱማ እንደ ልብ እንዲታይ ነው። ለመገረዙ ሲገረዝ ደህና ሆኖ እንዲታይ ነው። አንድ እግርህን ወደዛ ወደዚህ መያዛቸው ትክክል ሆኖ እንዲገረዝ ነው። አይደለም ነገሩ ሌላ ነው። የእሷ እዛ እድር ላይ ስለቀጠዋት ያንን በድሩ ያዙ። ለማንም ይሄ ሌባ ደግሞ የዘካርያስ የሚባል እንዳይሰጡት። ቅድም እንደውም አስቸገረኝ። እዛ የደስ የተገረዝክበት 1000 ብር ስጠኝ ብሎኝ ነበረ ዘካርያስ። ሌባ ወሽ አሁን እንደዛ ብቻዋን አትመጣም። 5 ሰዎች ሆና ነው የምትመጣው። አንዱ እግሩን፣ አንደኛው አንድ እግሬን፣ አንደኛው አንድ እግሬን፣ አንደኛው አንድ እጄን፣ አንደኛው ደግሞ አይነት ግጥም አድርጎ ያዘኝ። ከዛም ማረጠችን። ቢላ ይሻላል ምላጭ ይሻላል። ምላጭ አልኳት። እንደው አንዴ ሸርከት ስታረገኝ እኔ ልጆት ደንግጬ አንዴ ፈሴን እንደው በምላጭ ነው የሚገረዘው። በቢላዋ በግ ነው። እኔ ምን አውቃለሁ። ከዛም በኋላ የወለድ ወይዘሮ ዝናሽ አንዴ በምላጭ ሸርከት ስታረገኝ እኔ እርሶ ልጅ ደንግጬ ፈሴን እንኳን እንደው ዱም አሁንም መልሼ ባፍንጫዋ ገባ። ከዛ ደግሞ መልሼ ሳረግባት አውቆ ነው የፈሳብኝ ብላ ከእንደገና ልትገርዘኝ የተገረዘው ልትገርዘኝ ነበር። ተነሳብኝ በሽታው። ቁስሉ አመመኝ። እሷ ስትገርዝ ፈሱ ባፍንጫዋን ባፏም ገባ። ጭፈራ እወዳለሁ። እንዴ እንደሚያውቁት አሁን ልጨፍር ስል እንዴት ልጨፍር? ጭፈራ እያማረኝ ይኸው እግሬ ተቆላልፎ ቁጭ ብሏል። እንዴት ልጨፍር? እስኪ ትንሽ ጨፍረው። እንዴት
እስቲ ትንሽ ዱብ ዱብ በል። ይኸው ጎበዝ፣ ይኸው ጎበዝ ጎበዝ ጎበዝ። ይኸው ምንም አትልም፣ ምንም አትል። ይኸው ጎበዝ። እስቲ ወዲያ እየጨፈርክ ወዲያ ወዲህ እየጨፈርክ ነው። ኧረ እኔ አፌ ላይ እንዳትፈሳብኝ፣ አፌ ላይ እንዳትፈሳብኝ ፈስክን። ምነው ቂጥክን አፌ ላይ ለደፍከው ቂጥክን። ወዲያ ወዲያ ዱብ ዱብ በል እንጂ ወዲያውና ወደዚህ። የቂጥክን አፌ ላይ አፍንጫ ላይ ለሴትዮ እንደፈታ ልፈሳ ነው። አፌ ላይ አፍንጫ ላይ ቂጥክን እንደሱ ቀጥ ብለህ ቁም። ባልገረዝ ይሻል ነበር። እንደው ባልገረዝ ቢቀርብኝ እሰየየ። ሶስቱ ልጆች አሉ፣ ደህና ናቸው? እነሱማ እየሳቁብኝ ነው። ሳቁ። ሶስቱም ደህና ናቸው? ደህና ናቸው። ሴት ናቸው? ወንድ ናቸው ሶስቱም? አዎ። ሚስት እየሳቀኝ ነው። እሷማ እምባዋ ሁሉ ጠብ 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 እስከሚል ነው የምትስቅብኝ ባለቤት። ሳቀች? እንደው እምባዋ ጠብ ጠብ ፎቶ ነው እኮ የሚያነሳን። ይኸው ፎቶ እያነሳን ነው። ይሄ ባለቤቴማ ባየችኝ ቁጥር በበላች ቁጥር ስገባም ስወጣም ስተኛም ጠዋት ስነሳም ምን ፈሷ ነው? እየሳቀች ነው እንጂ ታዲያ ትሳቅ። እናት አባት በኦቱ በሰዓቱ አስገርዘው ሳያሳድጉ ታዲያ ምን ታርግ? እርሶም እየሳቁብኝ ነው እንዴ? እኔ ምን እስቃለሁ? እንዳይስቁ አደራ፣ እንዳልቀጀሞት። በስመ አብ። ምን ይስቃል? እንዳልቀጀሞት። አካሉ ተቆርጦ ደም ሲፈስ እስቃለሁ እንዴ? እኔ እንዳይስቁ አደራ፣ እንዳይስቁ። በሉ ደህና ሁኑ። ቁስሉ እንዲድንልኝ ምን ላድርግ? ሐኪም ቤት ሂድና። እኔ አልወድም፣ ሐኪም ቤት አልወድም። ሌላ ምክሩኝ፣ ቁስል እንዲድን እንዲያክሙ፣ መድኃኒት እንዲያረጉልህ እንዲያክሙ ዶክተሮች ጋር። አይ እኔ ቆይ እኔ የምለውት ወይዘሮ ዝናሽ ሴት ልጅ ትገረዛለች እንዴ? እኔ በባህላችን ይገረዛል። ኦሮ የማይሆነው አይሆንም እንዴ? መጥፎ ነው። ስትወልድ ሴት ልጅ ከተገረዘች ስትወልድ በጣም ትቸገራለች። ከእንደገናም ደግሞ ከሕግ ባለቤቷ ጋር ስትገናኝ በጣም ህመም አለው። ከባድ ነው ወይዘሮ ዝናሽ። በተለይ ደግሞ ሴት ልጅ ከተገረዘች በወሊድ ጊዜ እስከ መሞት ድረስ የሚያደርስ የጤና ችግር፣ የህይወት ችግር ያመጣል። ስለዚህ ሴት ልጅ አትገረዝም። ምን በወጣት ሀገር ይሄን ነው ትውልድህ? የኔማ እንዴት ተናገር እንጂ ሀገርህ ኢትዮጵያዊ ነኝ። በቃ ኢትዮጵያዊ ሁሉም ኢትዮጵያዊ ነው። እኔ ኢትዮጵያዊ ነኝ። ኢትዮጵያዊ ሁሉም ኢትዮጵያዊ ነው። ጉራጌ ነህ ሆይ ወይ ኦሮሞ ነህ ሆይ? እኔ አያምኑኝም ብዬ ነው እንጂ ቡልጋ ነኝ። እኔ ቡልጋ ነው። ቡልጋ አማራ ነው። እዚህ ቡልጋ ነኝ እኔ። ውሸት እንዳይሆን እኔ እርሷን እስቲ ጀማነሽ እስቲ ቡና ካለም ስጭኝ እስቲ። ቁስሉ እንዲድንልኝ እዚህ ትንሽ አረፍ ብዬ ልሂድ። እንደዚህ ትንሽ ተኝቼ ልሂድ እዚህ
ቡና ትጠጣለህ? አዎ። አቦል ነው ወጀምዬ? አቦል ነው? ያው አቦል ነው አለ። ጠጣ ቁጭ በልና ቀና ብለው። አንቱ ምን አይነት ባለሙያ ሚስት ነው ያለችው ዘካርያስ? አንተ ትጠጣ እንደው ትድገመህ ጠጣና። ዘካርያስ ቆንጆ ሚስት አለችው ባለሙያ። አቤት አቤት አቤት። በሰርግ ነው ያገባት። ቁጭ ብዬ በወንበር የሰርግ ዘፈን እየዘፈንኩ። አቤት 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 አቤት። በወንበር ቁጭ ብዬ የሰርግ ዘፈን እየዘፈንኩ ነው የዳርኳቸው። ጀማነሽ ብዬ ስም ያወጣሁላት እኔ ነኝ ሰርጉ ላይ። እሱን ተገኘ ወርቅ ብዬ መስቀል አደባባይ ነው የዋልነው። አሁን ጋሪው ምነው ስጣት ትድገመህ ጠጣና። ስኳሩ እንዲበጠበጥ ነው ስኳሩ። ኧረ ይረጫል። አይረጭም። አይዞት አይዞት። አይኔ ላይ ተቀበኛል። እኔ ይተው ወይዘሮ ዝናሽ ስኳሩ እንዲበጠበጥ ፈልጌ ጎንበስ በልና ወዛው አይኔ ላይ ተቀበኛል። እኔ ደህና ሁኑ። አሜን። ድገሚው። በቃኝ። እሺ ሰላም ሁን። ደህና ሁኑ። ሰላም ሁን። አሜን። ሰላም ሁኑ። እዛው ቤት እሄዳለሁ። እዛ እመጣለሁ። ቤቶት እመጣለሁ። አዎ እሺ ሰላም ሁን። እሺ ደህና ሁኑ። ደህና ሁን። ሰላም ሁን። አሜን። ቻው። አቤት ሰላም ሁን።